ፊልሙ ሲጀምር በትንሽዬ መንደር ውስጥ የሚማሩ ተማሪዎች አስተማሪያቸው ምን መሆን እንደሚፈልጉ ሲጠይቃቸውና እነሱም አንድ ባንድ እየተነሱ የማይረባ ህልማቸውን ሲናገሩ እናያለን። ጆን የሚባለው ልጅ ተራ ሲደርስም እኔ ከተማ ያለ ታዋቂ ትምህርት ቤት ገብቼ መመረቅ ነው የሚፈልገው ሲል አስተማሪዋን ጨምሮ ሁሉም ያሽፉበታል። አስተማሪዋም አንተ ልጅ የሚሳካ ነገር አለም እንጂ ከዚህ መንደር ወጥቶ መኖር የቻለ ሰው እንኳን አይተህ ታውቃለህ እንዴ ስትለው ጓደኛው የሆነው ያን ማለምን ክፋት አለው እንዲያውም የሚፈልጉትን ነገር ሳይሞክሩ ተስፋ መቁረጥን የሚያሳፍረው እንደዛ ከሆነ አልጋ ውስጥ ሆነ ሐልማ ስትለው ያን በጣም ይከፋል። ከጓደኞቹ ጋራም ስለ ጉዳዩ ሲያወራ ይቆይና እሺ አበባውን ሐውልቱ ላይ ማሳረፍ ከቻልኩኝ ህልሜ እንደሚሳካ ምልክት ይሆነኛል ይልና ሲወረውረው ይሳካለታል። ጓደኞቹም በየተራ ሲሳካላቸው ሲያዩ ህልማቸው መከተል እንዳለባቸው ምልክት እንደሆነ አድርገው ይወስዱትና ማታ ላይ ታዋቂ ለሚባል ትምህርት ቤት ማመልከቻቸውን ይልካሉ። ከዛን ቀን ጀምሮም ጠንክረው ያጠኑና የፈተናው ቀን ሲደርስ እንደሚያሳኩ ታምነው ይገባሉ። ከሳምንት በኋላም ውጤት ይመጣና ሁሉም እንዳለፉ ሲሰሙ ወደ ከተማ ሄደው መኖር ስለሚችሉ በደስታ ይዘላሉ። የሰፈሩ ሰዎችም መሸኛ ዝግጅት ያዘጋጁላቸዋል። በነጋታውም የሰፈሩ ኩራት የሆኑት ጓደኛ ማቾች ሽኝት ይደረግላቸዋል። ከተማ ሲደርሱም ወደ ትምህርት ቤቱ ያደረሳቸው ባለታክሲ እንዲጠነቀቁ ሲነግራቸው ግራ ይጋባሉ። ትምህርት ቤቱ ውስጥ ሲገቡ ግን ልጆቹ ዱርዬ እንደሆኑ ያዩና የቀረቻቸውን ተስፋ ይዘው ወደ ውስጥ ሲገቡ የተሳሳተ ትምህርት ቤት እንዳመለከቱና እዚህ ለመቆየት ከፈለጉ ወይ ምቱን መቻል አለበለዚያ ደግሞ ወደ ፈር ብሎ መማታት እንዳለባቸው ይነገራቸዋል። ተስፋ ሳይቆርጡም ትምህርት ቤት ለመቀየር ቢሞክሩም ስላልተሳካላቸው በፍርሃት ይዋጣሉ። ያንም ወደ መንደራችን ብንመለስስ ግን ደግሞ ሁሉም ሰውን የሚያሽፍብን በቃ እንደምንም ተጋግዘን መጨረስ ያቀታንም ይላቸውና እርስ በርስ ለመጠባበቅ ይወስናሉ። በነጋታው መከላከያዎቻቸውን አድርገው ተያይዘው በሄዱም ወዲያውኑ ሁለት የሚጣሉ ቡድኖች መሃል ይገቡና አንዱ ልጅ ይመታል። ከዛም እንደሞተ ሰው መሬቱ ላይ ተለጥፈው ቢያመልጡ እንደሚሻል ይወስናሉ። ነገሩ በረድ ሲልም ወደ ክፍል ሄደው ለአስተማሪያቸው የተፈጠረውን ቢነግሩትም የተለመደ ስለሆነ ወደ ክፍል እንዲገቡ ይነግራቸዋል። ክፍል እንደገቡም ከተማሪዎቹ ጋር ለመታወቅ ያስባሉ። ጆንም ቆንጆ ነኝ ብሎ ስለሚያስብ ሴቶቹን ለማዋራት ሲሞክር መተው ያባርሩታል። ወደ ካፍቴሪያው ሲሄዱም ሁሉም እነሱ ላይ ያፈጠጡ ስለነበረ ግራ ይጋቡና የሆነ ልጅም ወደ እነሱ ጋር ሄድና የተቀመጣችሁት የአስፈሪው ልጅ ቦታ ላይ ነው፣ እዚህ መቀመጥ ከፈልጋችሁ እሱን ደብድባችሁ ማሸነፍ ይኖርባቸዋል ሲላቸው ልጁ ስለመጣ ደንግጠው ወንበር ስር ይገባሉ። ልጁም ዛሬ ጥሩ ሙድ ላይ ነኝ፣ ይቅርታ የምትጠይቁኝ ከሆነ ተዋችኋለሁ ሲላቸው ከተደበቁበት ወጥተው እንደተባሉት ይቅርታ ይጠይቁትና ይወጣሉ። በጣም እርቧቸው ስለነበረም ጆን ከቤት ያመጣውን ምግብ ተካፍለውት ይመገባሉ። ወደ ክላስ ሲመለሱም በበሉት ምግብ ምክንያት ሆዳቸውን ያማቸዋል። መታጠቢያ ቤት ሲሄዱ ግን ሁሉም ተይዞ ስለነበረ ሁሉም ወደ ያገኙበት ቦታ ይበታተናሉ። ያንም ለአስፈሪው ልጅ ብቻ የተፈቀደው መታጠቢያ ቤት ይገባል። ልጁ ሲያዩም ተናዶ ሊመታው ሲል የሆነ ሰው በእርግጫ ይጥለዋል። ያን ምስጋናውን ለመግለጽ ሲወጣም ቆንጂዬ ልጅ ያያል። ሊተዋወቃት ይሞክርና ግን ምንም ሳትናገር ጥላው ትወጣለች። ተማሪዎቹ ሲመጡም እሱ የመታው ስለመሰላቸው አዲሱ መሪያቸው እንዲሆን ይመርጡታል። ነገሩን ለማብራራት ቢሞክርም ሳይሳካለት ይቀራል። ማታ ላይም በህልሙ ሁሉ ስለ ልጅቷ ያስባል። በነጋታውም ከጓደኞቹ ጋር ልጁ እንዳይበቀለው ምን አድርጎ እንደሚደበቅ ቢያስብም ጆን መነጽር ቢያደርግ ማንም እንደማይለየው ይወስንና እንዲሄድ ያደርገዋል። ሆኖም ግን እንደገባ ሁሉም ስለለዩት ሰላምታቸውን ያቀርቡለትና ጠረጴዛው ላይ ወስደው ያስቀምጡታል። አሁን አንተ ነህ አዲሱ መሪ፣ ልጁን በደረሰበት ውርደት ምክንያት ለትንሽ ቀን አይመጣም፣ ያ ማለት ግን አዲስ ተቀናቃኝ አይኖርህም ማለት አይደለም ሲለው እውነቱን መናገር ቢፈልግም ሁሉም እንደሚያደንቁት ሳይ ግን መልሶ ይተዋል። በድንገት የሚረዳቸውን ልጅ አይቷት ለናገራት ቢሞክርም ወዲያውኑ ትጠፋበታለች። ትንሽ ቆይተውም የሆኑ ልጆች ያን ጋር ሄዱና እንዲደባደቡ ይጠይቁታል። ምን እንደሚያደርግ ሲያስብም ልጅቷን ያያታል። እድሉን ተጠቅመውም ሲከተላት ጓደኞቹም አብረውት ይሮጡና ፍጥነቷ ሳያንሳቸው ተንሸራታ ተጠልፋቸዋለች። በጣም ተዳክመውም ምሳ ለመብላት ወደ ሬስቶራንቱ ሲሄዱ እዛው ስትሰራ ያገኟታል። ስሟ ኪም እንደሆነ ሲያውቁም ለምን አብረሽን አትሆኝም? እርዳታሽ ያስፈልገናል። አይ እኔ ምን አቅም አለኝና ነው እናንተን የምረዳችሁ ስትል ያን እየጮኸ አለሽ እንጂ ልጁ እንዴት እንደዘረርሹ እኮ አይችሻለሁ። ምናካትጩ እንጂ አለቄ ካወቀ ያባረኛል፣ ካልሆነ ግን የልጁ ጣፋንታ ነው የሚደርስ ብላ ስታስፈራራቸው ምግባቸውን ይዘው ይወጣሉ። ኪም አብራቸው እንድትሆን እንዴት እንደሚያሳምነዋት ሲያስቡም ጆን እኔ ግን እሷ የምታስፈልገን አይመስለኝም፣ አሁን እኮ ሁሉም ይፈራናል ይልና ጫማውን የሆነ ልጅ ላይ ይወረውረዋል። እንዳለውም ልጁ ጫማውን እየሳቀ ይሰጠዋል። ያን እንዲያቆም ቢነግረውም እሱ ግን በድፍረት ሴቶቹንም ለማናገር ሲሄድ ሌሎቹ ተማሪዎች
ደህና አድርገው ቀጥቅጠውት ይመልሱትና እሺ በቃ ኪምን ማሳመን እንዳለብኝ ገብቶኛል። ከጠዋት ጀምሮም ሲከተሏት ይውሉና ብቻዋን ወደ ሆነ ቦታ ስትሄድ የሆኑ ዱርዬዎች ሊያግቷት ይሞክራሉ። ያን እሷን ረዳሁ ብሎ ቢወጣም ደህና አድርገው ሲቀጠቅጡ ታዝንለትና ትዘራቸዋለች። ጓደኞቹም በሷ በጣም ተገርመው ያደንቋታል። ያንም በጣም አመሰግናለሁ፣ ግን እንዴት ነው ይህንን ሁሉ ማድረግ የቻልሽው? ኑ ተከተሉኝ ትልና ባዶ ህንፃ ውስጥ ተወስዳቸዋለች። የያንን ቁስል ስታክምለትም አመሰግናለሁ፣ ምንድነው ይሄ ቦታ ሲላት የምትሰለጠነበት እንደሆነ ታሳያቸውና አያቴ ነበር የሚያሰለጥነኝ እና መርዳቴ የሚያስፈልጋቸውንም እንድረዳቸው ጠይቀኝ ነበረ። እና ለምንድን ነው የምትደበቂው? ማንም ጠንካራ መሆኔን እንዲያውቅ ስለማልፈልግ ነው፣ እናንተም እንዳትናገሩ ስትላቸው እግሯ ላይ ይንበረከኩና እንድትቀላቀላቸው መለመን ይጀምራሉ። ምርጫ ስላልነበራትም ትስማማለች። በቀጣዩ ቀንም ቤታቸው ይጋብዟትና ፎቶዎችን እያዩ ስትታይ እኮ ምስኪን የምትመስለው ልታግተን አስባ ቢሆንስ ግን ሲሉ በሩን በርግዳው ትገባና ከዚህ በኋላ ስለኔ እንደዚህ ስታወሩ ከሰማሁኝ አለቃችሁም ብላ ታስፈራራቸዋለች። እነሱም እንዴት ወደዚህ እንደመጡ ይነግሯትና የምትወደው ምግብ ይሰጧታል። በጣም እየተገረመችም ከነማንነቷ የሚወዷት ጓደኞችን ስላገኘች ደስተኛ ትሆናለች። እነሱም ቢሆኑ እሷ እንደምትጠብቃቸው ስላወቁ ወደ ትምህርት ቤታቸው ሲሄዱ ደረታቸውን ገልብጠው ይንጎማልላሉ። የሆነ ልጅም ለጥል ሲጋብዛቸው ጆን በድፍረት ይቀጥረዋል። ያም ቢፈራም እሱ ግን እቅድ እንዳለው ይነግረዋል። ልጆቹም የተቀጠሩበት ቦታ ሲመጡ ጆንም ከኛ ጋር ከመጣላታችሁ በፊት መጀመሪያ ረዳታችንን ሞክሯት ይሏቸውና ኪምን ሲያዩዋት ቢስቁባትም እሷ ግን ዘረጋግፋ ትጥላቸዋለች። እና ያን ደስ ብሏቸው ቢጠጓትም እሷ ግን ትናደድና ከዚህ በኋላ በድጋሚ ለእንደዚህ አይነት የማይረባ ጉዳይ እንዳትጠሩኝ እሺ ብላቸው ትወጣለች። እነሱም እንደከፋት ስላዩ ሊያሳምኗት ቢሞክሩም ሳይሳካላቸው ይቀራል። በመጨረሻ ሚያን እሷ ላይ ጥገኛ መሆን እንደሌለባቸው ይወስኑና የምትሰለጥንበት ቦታ ይጠብቋታል። እዚህ ምን ትሰራላችሁ? እንድታሰለጥኝን ነው የምንፈልገው፣ አንቺ ላይ ጥገኛ መሆን አንፈልግም ይልዋትና እሷም ተስማምታ ስልጠናውን ብትጀምርም ብዙም ሳይቆዩ ግን ተዳክመው ይዘረራሉ። በነጋታውም ወደ ትምህርት ቤት ሲሄዱም በጣም ተዳክመው ስለነበረ ተማሪዎቹ ከድብድብ የመጡ መስሏቸው ያደንቋቸዋል። ያንም ትምህርት ቤቱን ለመቀየር ሲያወራ ወሬኛው ልጅ ሰማውና እሱ ማድረግ ከፈለክ መጀመሪያ ሁለቱም ቡድኖች ማሸነፍ አለብህ ሲለው ከባድ ስለሆነ ተጨማሪ ስልጠና እንደሚያስፈልጋቸው ይወስናሉ። ሌሎች ጓደኞችን ለማፍራት ቢሞክሩም ሁሉም ጥለዋቸው ሄዳሉ። ያንም ብቻውን ወደ ኪም ጋር ሄድና ስልጠናውን ይጀምራል። ሲደክመውም ትንሽ አረፍ ይሉና ታውቃለህ ክፍሌ ውስጥ የምወደው ልጅ ነበረ፣ ግን ምን ያህል ጠንካራ እንደሆንኩኝ ሲያውቅ ጥሎኝ ሄደ። እኔም ትምህርት ቤቱን ለመቀየር እየሞከርኩ ነው። እንደዛ ከሆነ አንቺም መደበቅ አይጠበቅብሽም። እውነትህን ነው፣ እኔም እረዳሃለሁ ትለውና ይለያያሉ። ያን ወደ ቤት ሲመለስ ግን ምግብ ይዞላቸው ይሄዳል። ወዲያውም ወረኛው ልጅ ደውሎ ሌላ ቡድኖችም ሊጋጠሟቸው እንደሚፈልጉ ይነግራቸውና በነጋታው ለመወያየት ይገናኛሉ። በመጨረሻም ሌሎቹ ተማሪዎችንም ለማሰባሰብ ይወስኑና ወፍራሙ ጓደኛቸው በጌማስ ይዞ አዲስ አበባ ላይ ያመጣል። ጆንም ቢሆን ከሚፈልጉት ሰዎች ተደብቆ ይቆይና ሲሄዱለት ሌሎቹን ተማሪዎች ሞተር እንዲያመጡለት ያዛል። ሲያመጡለት ግን መንዳት ስላልቻለ ይወድቃል። የሞተሩ ባለቤት ስትመጣም ልጆቹ ጥለውት ሄዳሉ። ልጅቷም በቦክስ ዘረራው ከዚህ በኋላ ሞተሬ ጋር ባይ ፊትህን የምሰብርልህ ብትለውም እሱ ግን በውበቷ ስለተማረከ እዛው ፈዞ ይቀራል። ያንም ጎበዞቹ ተማሪዎች ጋር ሄዶ አብረውት እንዲሆኑና በሰላም ወደ ትምህርታቸው እንዲመለሱ ሲጠይቃቸው የሆነች ልጅ ጎበዝ ተማሪዎች የሚደበቁበት ቦታ ተወስደዋለች። ሀሳቡን ስለወደዱትም አብረውት ለመሆን ስማሙና አመስግኗቸው ሲወጣ ሲፈልጉት የነበሩት የድሩዬዎቹ ቡድኖች ያገኙትና ወስደውት ሲደበድቡት ኪም ደርሳ መብራቱን አጥፍታ ትደበድባቸዋለች። የተቀሩት ከመምጣታቸው በፊትም አስመልጣ ታስወጣዋለች። እሱም አመሰግናለሁ፣ እንዴት አገኘሽኝ? ግን ስትከታተይ ነበር እንዴ? እሱን ተወውና ለምንድን ነው ልምምድን የማትቀጥለው? ልክንሽ እቀጥላለሁ ይልና አዲሱን አባላቸውን ለማናገር ይቀጥራቸዋል። እነሱ ከመምጣታቸው በፊት ግን ሌሎቹ ልጆች ሊመቷቸው ይመጡና ትንሽ በመሆናቸው ሲያሸፉባቸው የተጠሩት ልጆች በሙሉ ግልብጥ ብለው ይመጣሉ። ዱርዬዎቹን ፈርተው ይሮጣሉ። እና ያንም ተወያይተው ለቡድናቸው ስም ያወጡለታል። ወደ ትምህርት ቤት ሲሄዱም ተሰብስበው ይሄዳሉ። ያንም በየሄደበት ሲከተሉትና እንደ አዛዣቸው ሲያዩት ስለጨነቀው እባካችሁ ከዚህ በኋላ ሁላችሁ እኔን ለየት አድርጋችሁ ማየታችሁ እንድታቆሙ ፈልጋለሁ ሲላቸው ወዲያውኑ ምግቡን ይቀሙታል። ሌሎች ዱርዬዎችም ለመጣላት ሲመጡ ያን ጋር ከመድረሳቸው በፊት
ልጆቹ መጀመሪያ ያስቆማቸዋል። ውጭ ወጥተው ስለሌሎቹ ቡድኖችና ምን ማድረግ እንዳለባቸውም ይወያያሉ። ያንም ወደ ኪም ጋር ለመሰልጠን በሄደም ያጣትና ግራ ተጋብተው ሲወጣ ከሆነ ልጅ ጋር አይቷት በጣም ቀንቶ ይናደዳል። ዞር ሲል ግን ሌሎች ዱርዬዎች ያገኙትና ደህና አድርገው ቀጥቅጠው ይመቱታል። ቀርጸው ሊያዋርዱት ሲሉም እንደተለመደው ኪም ደርሳ ታድነውና ወደ አባቷ ሬስቶራንት ስትወስደው አባቷ እንደተመታ ያየውና እባክህ ልጄ ኪም ምስኪንና ደካማ ልጅ ናት፣ እባክህ ጠብቃት እሺ ሲለው ነገሩ ተቃራኒ በመሆኑ እየሳቀ እሺ ችግር የለውም ይለውና ኪምም ቁስሉን ስታክምለት አመስግኗት እንደሚወዳት ለመናገር ቢፈልግም ጆን ሲደውልለት ግን ይተዋል። ጆን የወደዳትን ልጅ የሞተር ውድድር ለማየት ቢሄድም በመብራት አይኗን ሊያጠፋው ስለነበረ ተናዳ ትጮህበታለች። በነጋታውም ያንና ጓደኞቹ ውሃ ውስጥ ሲዝናኑ ይቆያሉ። ያንም ኪምን እንደሚወዳት እንዲነግራት ያደፋፍሩታል። ማታውን በሙሉም ስለ እሷ ሲያስብ ያመሻል። ጠዋት ላይም ወደ ትምህርት ቤት ሲሄዱ ብዙ ተማሪዎች ከእነሱ ጋር መቀላቀል እንደሚፈልጉ ሲሰሙ ደስ ይላቸዋል። ጆንም ሞተረኛዋ ልጅ እንድትወደው ለማድረግ ስለምትፈልገው ነገር ማጣራት ይጀምራል። ልጅቷ ከክፍል ስትወጣ ሞተሯ ስላልነበረ ትደነግጣለች። ወዲያው ግን ጆን አዲስ ኢንጂን እንዳስገጠመለት ስታይ ደስ ይላትና ወደ ድሯ ላይ እንዲመጣ ተጋብዘዋለች። ልጆች ወደ ቤት ሲመለሱም ጆን ዘንጦ ይጠብቃቸውና ከሁላችሁም ቀድሜ ፍቅረኛ የሚይዘው እኔ ነኝ ሲላቸው ጌም የሚጫወተው ልጅ ባለመነጽሯ የላከችለትን መልእክት ያሳያቸውና ጆን ብቻውን ባለመሆኑ ቢናደድም ለጓደኛው ልብሱን ይመርጥለትና ወደ ልጅቷ ጋር ይልከዋል። ልጅቷም እንዳየችው ወደ ክፍሏ ስትጋብዘው እንደምትወደው ልትነግረው ቢመስለውም ሌሎች የሚጫወቱ ልጆችን ሳይገን በሐሳቡ ያፍራል። እነሱም አንድ ላይ ውድድሮች ውስጥ እንዲሳተፍ ጠይቁትና ተስማምቶ ፎቶ ተነስቶ ለጓደኞቹም ይልካል። ያንም በጠዋት ኪም ጋር ሄድና ወደዚህ የመጣሁት ወንድሜን ፍለጋ ነው፣ ልትረጂኝ ትችያለሽ? ፎቶውን አሳየኝ እስኪ ትለውና ለደንበኞቿም ሆነ ለአባቷ ፎቶውን እያሳየችው የሚያዩት ከሆነ እንዲነግሯት ታሳስባቸዋለች። በጣም አመሰግናለሁ፣ ምንም አትጨነቅ፣ እናገኘዋለን ስትለው እንደሚወዳት ለመናገር ቢወስንም እና ደግሞ ቡድናችሁን መተው ፈልጋለሁ፣ እኔም እንደ ሌሎቹ ሴቶች ፍቅረኛ መያዝ ፈልጋለሁ ስትለው ተስፋው ይሟጠጣል። ጌም የሚጫወተው ልጅም ባለመነጽሯ ትመጣና ይዛው ልትወጣ ስትል ሰማያዊ ለባሾቹ ነገር ይፈልጉታል። ይቅርታ ቢጠይቃቸውም ስላልሰሙት ይመቱትና ወደ ሆስፒታል ይገባል። ጓደኞቹም የተፈጠረውን ሲሰሙ ተሰብስበው ሆስፒታል ሄዳሉ። ለጓደኛቸው ለመበቀል ይወስኑና ከልጆቹ ጋር ለመጣላት ቢሄዱም ዳይሬክተሩ ባወጣው አዲስ ሕግ መሰረት ድብድብ እንደተከለከለ ይሰማሉ። ሊያናግሩት ሲሄዱም ጨዋታ እንዲጫወቱና የተሸነፈ ሰው እንዲባረር ይወስናሉ። እና ያንም ለውድድሩ መሰልጠን ቢሞክሩም ይከብዳቸዋል። ወረኛው ልጅም ስለሚችል እንዴት እንደሆነ ያለማመዳቸውና ለማንኛውም አብራቸው የምትሆን ሴት አስፈልጋቸዋለች ሲላቸው ያንም ኪም ጋር ሄድና ለውድድሩ አንድ ላይ እንድንሰራ ታስፈልጊናለሽ። አይ አልችልም ብትለውም ኤሌክትሪክ ሁሉ ይዞ ሊያሳምናት ስለሞከረ ትረግጠውና ታስለቅቀዋለች። ከዛም በሐሳቡም ትስማማለች። አንዱ ጓደኛቸውም ሰማያዊ ለባሾቹ የሚሰሩትን ለማየት ሲሞክር ይዙታል። እሱም እያለፈ እንደነበረ ተናግሮ ያመልጣቸዋል። ከዛም ረጅም ጸጉር ያላትን ልጅ አብራ ውድድሩ ላይ እንድትሳተፍ ጠይቃትና ቆንጆ ስለነበረ ተስማምታ ስታለማመደው ትቆያለች። ያንም ኪምን ዳንሱን ለማለማመድ ቢሞክርም ስላልተሳካለት ምግብ እየበላ ለማረፍ ይወስናል። ከዛ ግን በቴኳንዶ መልክ ለስለጥናት ይወስናል። ሲሞክረውም ይሳካለታል። ጆንም ባለሞተሯ ልጅ ጋር ሄድና ሰርፕራይዝ አዘጋጅቶ ቢጠብቃትም አይ አልፈልግም፣ እንደዚህ አይነት ነገር አይመቸኝም ብለው ጥላው ብትሄድም በየመንገዱ ያስቀመጠውን ማስታወቂያ ስታይ ተመልሳ ሄድና በሀሳቡ ትስማማለች። እሱም በጣም ደስ ይለዋል እና ያንም ሲሰለጥኑ ይቆዩና የምትወደው ልጅ ሲደውልላት ጥላው ሄዳ ያን በጣም ይደብረዋል። የውድድሩ ቀን ላይ ማስቸጋሪው ልጅ ተመልሶ ይመጣል። እሱን ተከትለውም ደህና ተቀምጠው የነበሩ ተማሪዎች ትምህርት ቤቱን እንደ ድሮ የድብድብ ማዕከል ለማድረግ ይወስናሉ። የተጎዳው ጓደኛቸውም አብረውት እንዲሆኑ ሲጠይቃቸው ይቆይና ባለመነጽሯ ልጅ ስትመጣ ግን እንዲሄዱ ይነግራቸዋል። እነሱም እየሳቁበት ሲወጡ ተማሪዎች እየተጎዱ ወደ ሆስፒታል ሲገቡ ያዩና የተፈጠረውን ሲጠይቁም በአስቸጋሪው ልጅ ምክንያት እንደሆነ ይደርሱበታል። ሊበቀሉት ወስነው ሲወጡም ሰማያዊ ለባሾቹም እንደተጎዱ ያያቸውና ለምን አንድ ላይ ሰርተን አናስወግዳቸውም? ማታ ላይም ጌም ተጫዋቹ ከሆስፒታል ወጥቶ ስለመጣ ደስ ብሏቸው ይቀበሉታል። እሱም ለሁለት ወር ጊዜ አልሆነም፣ ውድድር ስላለ መሰልጠን አለብኝ ሲላቸው ሊለያቸው ስለሆነ ቢከፋቸውም ህልሙ ስለሆነ ግን ይደግፉታል። በነጋታውም ትምህርት ቤት ሲሄዱ ተማሪዎቹ እንደሌሉ ያዩና ግራ መጋባት ይጀምራሉ። የምግብ ቤቷ ባለቤትም ዱርዮቹን ፈርተው እንደቀሩ ስትነግራቸው እነሱም አደጋ ላይ እንዳይወድቁ አንድ ላይ ለመሆን ቢወስኑም ጆን ግን ሞተረኛዋ ስትጣራው ጥሏቸው ይሄዳል። እሷም
ትምህርት ቤት ነገሮች እንዴት ናቸው? ምን ነው ፈርተሽ ነው እንዴ የቀረሽው? አትጨነቂ፣ እኔ ልጠብቅሽ እችላለሁ እኮ። አይ እኔ እንኳን ላንተ ነው የተጨነኩልህ። ችግር ካለ ግን ደውልልኝ እሺ፣ እጠብቅሃለሁ ስትለው ምን ያህል ደግ እንደሆነች ያስብና ፍቅረኛው እንድትሆን ሊጠይቃት ይወስናል። ኪም የሚጫወተው ልጅም ሌሎቹን ጓደኞቹን ተሰናብቶ ከባለመነጽሯ ጋር ይሄዳል። ያንም እንደሚጠብቃቸው ቃል ይገባላቸው ተማሪዎች በሙሉ ቆሳስለው ይመጡና ማን እንደደረጋቸው ሲነግሩት ተናዶ አስቸጋሪውን ልጅ ለማግኘት ይሄድና ኪምን ይዘዋት ያያቸዋል። እሷን ለማዳን ብረት ይዞ ሲሮጥም ተደናቅፎ ፊታቸው ይደፋል። በእሱ ሲያሾፍበትም የሆነ ቦክሰኛ ሰው ይመጣና ከእሱ ጋር መጣላት ይጀምራሉ። ሆኖም ግን አስቸጋሪው ልጅ እሱንም ዘርሮ ይጥለዋል። ይህንን ሲያዩም ሊያሸንፉት እንደማይችሉ ስለገባቸው የበለጠ ተዘጋጅተው ለመምጣት ጊዜ እንዲኖራቸው ትወጣና ሮጠው ያመልጡታል። ሌሎቹን ተማሪዎችም ሰብስበው ምን ማድረግ እንዳለባቸው ሲወያዩ ጆንም ለምን ቀይና ሰማያዊ ለባሾቹን አናጋፍጣቸውም? እርስ በርስ ሲጨርሱ ለእኛም ይቃለሉልናል ሲል ሁሉም በሀሳቡ ይስማማሉ። አንዱ ጓደኛቸው ግን ያንን ለብቻ ወስደውና እንደዛ ማድረግ አንችልም፣ ከእነሱ ጋር ስምምነት አለን እኮ ልንከዳቸው አይገባም። አውቃለሁ ግን ሌላ ምን ምርጫ አለን ሲለው ተናዶ ጥሎት ሄዳል። ያን ተስፋ ቆርጦ ሲቀመጥም ኪን አጠገቡ ሄዳ አትጨነቅ፣ በቃ ሁሉም እንደሚስተካከል አምናለሁ። እኔን መሪያቸው ሲያደርጉኝ መቀበል አልነበረብኝም፣ ተሳስቻለሁ፣ ልጠብቃቸው አልችልም። እንደዛም አትበል፣ አንተ እኮ ጀግናና ደፋር ሰው ነህ። ጓደኛህንም ሌላ መንገድ እንደምትፈልግ ንገረውና ይቅርታ ጠይቀው ስትለው በሀሳቧ ተስማምቶ ደስ ብሎት አመስግኗት ሄዳል። ጓደኛውም ይቅር እንዲላው ራሱን ቀይሮ ሄድና ሌላ መንገድ እንደሚፈልግ ነግሮት ያሳምነዋል። ኪም ተጫዋቹም ከአዲሶቹ ጓደኞቹ ጋር ቢቀላቀልም ሲጮሁበት መከፋት ይጀምራል። ባለመነጽሯም ጓደኞቹን ትቶ ውድድሩ ላይ እንዲሳተፍ ስጠይቀው እንደሚያስብበት ይነግራታል። ለጓደኞቹም ፒዛ ይዞላቸው ሄድና ምን ብሎ እንደሚያናግራቸው ማሰብ ይጀምራል። ጆንም ለሞተረኛዋ የገዛላትን ቀለበት ያሳያቸው ያለ ኪም እንደሚወዳት ለመናገር ይወስናል። ለፍቅረኛዋ የምትልከው ፎቶ እንዲያሳያት ስትጠይቀው ደስተኛ መሆኗን ስላየ ላለመናገር ይወስናል። ምግብ ለማድረስ ሄዶን ፍቅረኛዋን ከሌላ ሴት ጋር ሲያየው እንድታዝን ስላልፈለገ ብሎ ይሸፍናታል። ወደ ቤቱ ሲመለስም ከባለ ሰማያዎቹ ጋር አብሮ ለመሆን እንደወሰነ ሲነግራቸው ጓደኛው ቃሉን በመጠበቁ ደስ ይለዋል። ጠዋት ላይም ሰማያዊ ለባሾቹ ጋር ሄዱና ሊያናግሯቸው ቢሞክሩም በማያውቁት ምክንያት እንደከዷቸው እንደደረሱበትና በድጋሚ እንዳይጠጓቸው ይዝቱባቸዋል። ያን ወደ ጓደኞቹ ጋር ተመልሶም በራሳቸው መፋለም እንዳለባቸው ሲወሰን ጆንም ህይወቴን ለማይረባ ነገር ብዬ አደጋ ላይ አልጥልም፣ ትምህርት ቤቱን ለቀን ብንሄድ ይሻላል ሲል ያን የሚናደድበትና መጣላት ይጀምራሉ። ጌም የሚጫወተው ልጅ የሚያስቆማቸውና እናንተ ላለመተው ብዬ ነበረ ህልም የሆነውን ውድድር ላይ ላለመሳተፍ የወሰንኩት፣ አሁን ግን ሄዳለሁ ብሏቸው ይሄዳል። ያንን ብቻውን በመቅረቱ በጣም ያዝናል። ማታ ላይም ኪም ጋር ሄድና ለፍቅረኛዋ መልእክት ስትልክለት ሲያያት እውነቱን ለመናገር ፍቅረኛሽ እየከዳሽ ነው። ምን ልታጣላኝ የሞከርክ ነው እንዴ? እንዲያውም ከዚህ በኋላ ላይ አልፈልግም ብላ ትመታውና ጥላው ትሄዳለች። ያንም በሁኔታው በጣም ይከፋል። በነጋታውም ሰማያዎቹ ሊጣሉት ይመጣሉ። ሊያግባባቸው ሲሞክር ሳይሰሙት እንዲደበድቡ ተያዙና ከቀይ ለባሾቹ ጋራም ሄደው ይጣላሉ። ጆንም ለሞተረኛዋ ሰርፕራይዝ አዘጋጅቶ ቀለበት ሊያደርግላት ቢሞክርም ጥያቄውን ውድቅ አድርጋው ከአስቸጋሪው ልጅ ጋር ስትሄድ ሳያት በጣም ይከፋል። ያን ወደ ቤት ሲሄድም ሁሉም አኩርፈው ስለነበረ ብቸኝነት ይሰማዋል። ወሬኛው ልጅም ቢሆን ትምህርት ቤቱ ስለቀሩ ይደብረዋል። ቀይና ሰማያዊ ለባሾቹም የእነሱን ቡድን እንዲቀላቀል ይጠይቁታል። ዝም ሲላቸው እርስ በርስ መጣላት ይጀምራሉ። ያን ወደ ክፍሉ ሲመለስም ኪምን ቢያያትም እንዳላየችው ለመሆን ስትሞክር ግን ይከፋዋል። አስተማሪውም የፈጠራ ውድድር እንዳለና አሸናፊውም ብር እንደሚሸለም ሲናገር የራሱንና የጓደኞቹን ህይወት ለመለወጥ አስቦ ለመሳተፍ ይወስናል። ጆንም ቢሆን ከጓደኞቹ ጋር ያሳለፈ የነበረው ጊዜ በጣም ይናፍቀዋል። ኪምም ከፍቅረኛዋ ጋር ስትገናኝ ሌላኛዋ ሴት ትመጣና ኪምን ልትመታት ስትሞክር ያን ደርሶ ያድናታል። እሷን ፍቅረኛ ተብዬውን ከልጅቷ ጋር ተባብራ ደህና አድርጋ ትቀጠቅጠዋለች። ያንም በጣም ይቅርታ ላምን ይገባ ነበር፣ አልተከፋውብሽም፣ በህይወቴ ትልቅ ቦታ ያለሽ ሰው እኮ ነሽ ይላትና ይታረቃሉ። የሰራውን ፈጠራ እያሳያትም እንደኔ ደካማ ተማሪዎችን ለመጠበቅ እንድረዳ ብዬን የሰራሁት በጣም ደስ ይላል ትለውናም ለመብላት ይወጣሉ። ዘውር ሲል ግን ሲፈልገው የነበረውን ወንድሙን ያየውና ሲሮጥ ይከተለዋል። ሲይዘውም ለምንድነው ልተኛ ያልመጣኸው? በጣም ተጨንቄ ነበር እኮ ስለዋሸዋችሁ ነዋ። ዩኒቨርሲቲ መግባት አልቻልኩም፣ ተላላኪ ሆኜ ነው የምሰራው። እንድታፍርብኝ ስላልፈለግኩ እኮ ነው። ለምን አፍርብሃለሁ? ወንድሜ ከሆነ ለእኔ ከሱ ውጭ ምንም ግድ አይስጠኝም ሲለው እያለቀሰ ያቅፈውና ይቅርታ ይጠይቀዋል።
የፈጠራ ውድድሩ ላይም ያን ስለ ስራው ሲያስረዳቸው ዳኞቹ ያደንቁታል። ኪምም ድጋፏን ሰጠዋለች። ወደ ክፍል ወስደውም ስለ ጓደኞቹ ሲጠይቀው የሱ ጥፋት እንደሆነና ከጓደኛም በላይ እንደነበሩ ሲናገር ጓደኞቹ ከተደበቁበት ይወጡና ሁሉም ይቅር ተባብለው በድጋሚ ይተቃቀፋሉ። ምግብ ለመብላት ተሰብስበው ወጥተውም ሲዝናኑ ይቆዩና ጌም የሚጫወተው ልጅ ባለመነጽሯ ስትደውልለት ስላላነሳው ተገርመው ምክንያቱን ሲጠይቁት እያስጨነቁት እንደሆነ ይነግራቸዋል። በነጋታውን ቤቷ ሄዶ ጌም መጫወትን እወዳለሁ፣ ግን ለገንዘብና ለውድድር ብዬ ሳይሆን ደስ ስለሚለኝ ብቻ ነው። በጣም ይቅርታ፣ ወደ ጓደኞቼ ለመመለስ ወስኛለሁ። እሺ እንደፈለግ፣ እርዳታ ካስፈለገ ለእኔ መደወል ትችላለህ ትለውና በሰላም ይለያያሉ። ወደ ጓደኞቹ ተመልሶ አብሯቸው ለመጫወት ይወስናል። ጆንም ሞተረኛዋ አስቸጋሪው ልጅ እንዳይጎዳው ፈርታ እምቢ እንዳለችው ስትነግረው አይ እኔም እኮ አልተቀየምኩሽም ይላትና አስቸጋሪው ልጅ ስላያቸው ወደ ጋራጁ ጋር ሄዶ በድጋሚ ከጆን ጋር የሚሆን ከጓደኞቹ ጋር ላይሽ አልፈልግም፣ አለበለዚያ የማረገውን ታውቂያለሽ ብሏት ይወጣና እቅዱን ያስጀምራል። በመጀመሪያም ያን የፈጠራ ስራን ሰባብሮ ይጥልበታል። ጆን በጣም ተናዶ ሊደበድበው ቢነሳም ያስቆሙታል። ማታ ላይም ሰማያዊ ለባሹን ለብዙ ሆነው ያጠቁታል። በጠዋት ሄደውም ሁሉንም ነገር ማፈራረስ ሲጀምሩ እና ያላስቆማቸው ይወስናሉ። ሌሎቹ ተማሪዎችን በጣም ተሰላችተው ስለነበረ ሊረዷቸው ይወስኑና ኪምም ምን እንደሚያደርጉ ለያ ልትነግረው ይዛው ትወጣለች። ወደ ቤቷም ይሸኛታል። እሷም እንደምትወደው ለማሳየት ጉንጮን ትስመዋለች። ወደ ቤቷ ከገባች በኋላም እሱ ግን እንደ ፌንጣ እየዘለለ ይመለሳል። በቀጣዩ ቀንም ትምህርት ቤት ሲሄዱ አስቸጋሪው ልጅ ከዚህ በኋላ እኔ ያለቃችሁ ነኝ፣ በሰላም መቆየት ከፈለጋችሁ ደግሞ ብር ትከፍላላችሁ ሲል ወሬኛው ልጅ ያስቆመዋል። ሌሎቹም ባቀዱት መሰረት ዱርዬዎቹን ወጥመድ ውስጥ ያስገቧቸውና ልጁ ብቻውን ይቀራል። ኪም ልትደባደብ ስትልም ያን ያስቆማትና እሷ ባስተማረችው መሰረት ልጁን ቢከላከለውም በጥንካሬ ስለሚበልጠው ግን ይመታል። ኪምም ልትረዳው ብትገባም ብቻዋን መቋቋም ያቀታታል። ወዲያው ግን ለሁለት ተባብረው ደን አድርገው ይመቱትና ይጥሉታል። ተማሪዎቹ ሲመጡ እቅዳቸው ስትሳካ ደስታቸውን ይገላለጻሉ። ሲወጡም ሰማያዊ ለባሹን ያገኙታል። እሱም ላደረገው ነገር ይቅርታ ይጠይቃቸዋል። ከወራት በኋላም ያን ፈጠራውን ጨርሰውና ውድድሩን አሸንፎ አንደኛ ሆኖ ያሸንፋል። በሽልማቱ ብርም ትምህርት ቤቱ የሚያስፈልገውን ነገር ያሟላበታል። ልጆቹም በአዲሱ መሪያቸው ደስተኞች ይሆናሉ። ኪምም ፍቅረኛው ለመሆን ተስማማና እጅ ለእጅ ተያይዘው ይሄዳሉ። ፈተናቸውን ከጨረሱ በኋላም ወደ መንደራቸው ተመልሰው ለሁሉም እንድትሳካላቸው ለማሳየት ይወስናሉ። ኪምንም ይዘዋት ሄዱና ሲደርሱም ሰዎቹ በሙሉ ኩራት ስለሆናቸው ተሰብስበው ይቀበሏቸዋል። ዩኒቨርሲቲ አንድ ላይ ለመግባት ቃል ሲገባቡ ፊልሙ ይጠናቀቃል።